ሰላም የኦፕቲሚስቲክ የዩቲዩብ ተከታታዮቻችን ዛሬም በሌላ ቪዲዮ ተመልሰን የመጣን ሲሆን ዛሬ በ10ኛ ክፍል ዩኒት 6 Human Natural Environment Interaction በሚለው ርዕስ ተመልሰን መጥተናል። የተለያዩ አዳዲስ የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን በተጨማሪም ደግሞ ለጓደኞቻችሁ ለማድረስ ከፈለጋችሁ ደግሞ የሼር ምልክቱን በመንካት ለጓደኞቻችሁ ለዘመዶቻችሁ ማድረስ ትችላላችሁ። ዛሬ በ6.1 overview of global population change ወይንም ደግሞ ዓለም አቀፍ የህዝብ ቁጥር ለውጥ በሚለው ርዕስ ስር እንወያያለን ማለት ነው። ኪ ተርሞቹን በመናይበት ጊዜ birth ማለት ውልደት ነው፣ colonization ቅኝ ግዛት፣ deadly disease የገዳይ በሽታዎች፣ death መሞት፣ living standard የኑሮ አኗኗር፣ migration ስደት፣ population change የህዝብ ቁጥር ለውጥ፣ slave trade ደግሞ የባሪያ ንግድ ማለት ነው። እነዚህ እንዳሉ እንግዲህ በ6.1 ውስጥ የሚገኙ ኪ ተርሞች ናቸው። Population change is the difference in the size of a population from beginning to the end of a certain period. Population change የምንለው የአንድ የህዝብ ቁጥር ከጅማሬው እስከ መጨረሻው ድረስ እስካለው እስከ certain period መጨረሻ እንኳን እንላችሁም እስከ certain period ያለው ከህዝብ ቁጥር ከጀመረበት እስከ certain period ያለውን የህዝብ ቁጥር ለውጥ የሚያሳየን ነው population change የምንለው። The change in the population also changes the composition of the population because of birth, death rate, sex ratio, life expectancy, and migration rates. የፖፑሌሽን ለውጥ ወይንም የፖፑሌሽን ለውጥ በተጨማሪም ኮምፖዚሽኑ ላይ ለውጥ ያመጣል። ምክንያቱ ደግሞ birth በውልደት ምክንያት፣ death rates በሞት ምክንያት፣ sex ratio በጾታ ratio ምክንያት፣ life expectancy በህይወት ወይም ደግሞ የኑሮ ጣሪያ ምክንያት፣ በተጨማሪም ደግሞ በmigration rate ወይም ደግሞ በስደት ምክንያት እነኚህ የመሳሰሉት በኮምፖዚሽኑ ላይ change ያመጣል ማለት ነው፣ በእነዚህ ምክንያት ማለት ነው። Meanwhile, population growth is the increase in the number of individuals in a population. Population growth በምንልበት ጊዜ በኢንዲቪጁዋል ፖፑሌሽን ላይ የሚታየውን እያንዳንዱን ለውጥ ማለት ነው population change ማለት። The two factors involved in the increase in the number of individuals in a population are fertility or birth, immigration or immigration. two factors አሉ population የመጨመሩ ሁለት ምክንያቶች አሉ። የመጀመሪያው fertility or birth ማለት ነው። fertility ማለት ውልደት ማለት ነው። immigration ወይም immigration ማለት ደግሞ የህዝብ ቁጥር አሁን ለምሳሌ ከአንድ ሀገር ውስጥ የሚገኙ ህዝቦች ወደ ሌላ አሁን ከሌላ ሀገር የሚገኙ ሰዎች ወደ አንድ ሀገር በሚመጡበት ጊዜ የህዝብ ቁጥር ይጨምራል። በfertility ምክንያት በውልደት ምክንያት እነዚህ የህዝብ ቁጥር ከሚጨምሩባቸው ሁለት ምክንያቶች መካከል አንዱ ነው ማለት ነው። On other hand, mortality, death and immigration or outmigration decrease the number of individuals in a population. በተጨማሪም ደግሞ የህዝብ ቁጥር እንዲቀንስ ከሚያደርጉ ሁለት ምክንያቶች መካከል ሞርታሊቲ ወይም ዴዝ የህዝብ መሞት፣ ኢሚግሬሽን ወይም ደግሞ የህዝብ አሁን ለምሳሌ አንድ ሀገር ውስጥ ወደ ሌላ ሀገር ስደት በሚመጣበት ጊዜ የአንድ የህዝብ ቁጥር እየቀነሰ ይመጣል። ህዝቡ ከአንድ ሀገር እየወጣ በሚወጣበት ጊዜ የህዝብ ቁጥር እየቀነሰ ይመጣል። በተጨማሪም ደግሞ በመሞት ምክንያት ወይም በሞርታሊቲ ምክንያት የህዝብ ቁጥር ሊቀንስ ይችላል ማለት ነው። Understanding these changes at different spatial scales, local, national, regional, and global scale is very important for development planning. እነዚህ ነገሮች በተለያየ ስፓታል ስኬል በተለያየ አንግል ለምሳሌ በሎካል ሊሆን ይችላል፣ በናሽናል ሀገራዊ፣ ሪጂናል፣ በክልላዊ፣ ግሎባል ስኬል በአለም አቀፍ እነዚህ የመሳሰሉትን ማየት በተለያየ ስኬል ማየት በጣም ኢምፖርታንት ነው። የሆነበት ምክንያት ደግሞ ለዴቨሎፕመንት ፕላኒንግ ለእድገት እቅድ በመናወጣበት ጊዜ እያንዳንዱን የህዝብ ቁጥር ለውጥ ማየት በጣም ጠቃሚ ነው። Therefore, understanding global population trends and anticipating the demographic changes to come is crucial for the achievement of development of that country, regions or global communities plan. እና እያንዳንዱ የሚታዩትን ግሎባል ቼንጅ በአመት ውስጥ ሊሆን ይችላል፣ በአንድ አመት ውስጥ ሊሆን ይችላል፣ በአንድ ቀን ውስጥ ሊሆን ይችላል፣ እያንዳንዱ በሀገር ላይ ሊሆን ይችላል፣ በግሎባል ላይ ለውጦቹ ላይ እንዳለ ይሄንን እንዳለ ማየት እያንዳንዱ ዴሞግራፊክ ትሬንዶችን በስነስርዓት መመልከት የፖፑሌሽን ትሬንዶችን እያንዳንዱ መመልከት የሀገር እድገት ወይም የአንድ ሀገር ያወጣውን እቅድ ለማሳካት በጣም ጠቃሚ ነው። One among such plans is the 2030 agenda for
ሰስቴይነብል ዴቨሎፕመንት ከነሱ እቅዶች መካከል አንደኛው በ2030 የወጣው ለሰስቴይነብል ዴቨሎፕመንት የወጣው አጀንዳ ወይንም እቅድ እንደምሳሌ አድርገን እንወስዳለን። ይህን እቅድ ለማሳካት የግድ እያንዳንዱ የሚታዩትን ዴሞግራፊክ ትሬንዶችን ማወቅ ይጠበቅብናል ማለት ነው። The 2030 agenda emphasizes that people are at the center of sustainable development. በ2030 ላይ የወጣው አጀንዳ ወይንም በ2030 ላይ ይሳካል ተብሎ የሚታሰበው አጀንዳ ላይ እያንዳንዱ ህዝብ በአፍሪካ ውስጥ የሚገኙት ህዝቦች እያንዳንዳቸው at the center of sustainable development ላይ መሆን አለባቸው። ማለትም እያንዳንዳቸው በእድገት መሃል ላይ መሆን አለባቸው የሚል እቅድን ያወጣሉ ማለት ነው። Population trends observed over the past few decades point to substantial progress made towards several of the sustainable development goals so far. እና ባለፉት few decades በሚባልበት ጊዜ በ10-20 ዓመታት ውስጥ የተለያዩ የsustainable progress ታይተዋል። የእቅዱ ዴቨሎፕመንት እቅዱ የወጣው እቅድ ትንሽ ለውጥ ታይቶበታል ወይንም so far progress ታይቶበታል። progress ማለት ቀስ ያለ ለውጥ ታይቶበታል። ከነሱ ከታዩት ኤግዛምፕሎች መካከል ኢንክሉድ reduced mortality የህዝብ መሞት መቀነስ ፓርቲኩላሪ among children በተለየ ሁኔታ ፓርቲኩላር በመናይበት ጊዜ የህፃናት ሞት ቀንሷል። ይሄ ከኤስዲጂኤስ ፕላኖች መካከል አንዱ ነው። As well as increased access to sexual and reproductive health care as a result of population policies and family planning programs. በተጨማሪ ደግሞ ለሴክሱዋል ያላቸውን access reproductive scale የመራባትን ጤናማነት በተጨማሪም ደግሞ የፋሚሊ ፕላኒንግ ስንት ልጅ መወለድ አለበት የመሳሰሉት የህዝብ ቁጥርን የሚቆጣጠሩ የሚችሉ የፕላኒንግ እቅዶች የፋሚሊ ፕላኖችን የመሳሰሉት እንዳሉ ፕሮግረስ ታይቶባቸዋል። በጣም ለውጥ ታይቶባቸዋል ማለት ነው። Recent demographic trends in different countries and regions of the world are challenges to sustainable development. አንዳንድ የዴሞግራፊክ ትሬንድ ማለት ነው ከሀገር ይለያል አይደለ? እነዛ ዴሞግራፊክ ትሬንዶቹ በቅርቡ ሊታዩ የመጡት ዴሞግራፊክ ትሬንዶቹ ይሄ sustainable development ቻሌንጅ ሆነዋል ወይንም ደግሞ እንዳይሳኩ ቻሌንጅ የሆኑ የመጡ አሉ። ከነሱ መካከል አንደኛው for example countries experiencing rapid population growth most of which are in sub-Saharan Africa. ከነሱ መካከል እንዳልኳችሁ የተለያዩ ዴሞግራፊክ ትሬንዶች አሉ። sustainable development እንዳይፈጠር ቻሌንጅ የሚሆኑ ማለት ከነሱ መካከል countries experiencing rapid population growth most of which are sub-Saharan Africa must provide schooling and health care to growing number of children and ensure education and employment opportunity to increasing number of youth. እዚህ ጋር ምን ማለት ነው? በአጠቃላይ ይሳወራላችሁ countries experiencing rapid population growth ማለት በከፍተኛ የሆነ የህዝብ ቁጥር ለውጥ ወይንም የህዝብ ቁጥር መጨመር እያስተናገዱ ያሉ ሀገራቶች እንደ ሰብሳራን ያሉ አፍሪካዎች በሰብሳራን ውስጥ የሚገኙ የአፍሪካ ሀገራቶች የግድ ለያንዳንዱ የራፒድ ፖፑሌሽን በጣም ከፍተኛውን ህዝብ ስለሆነ ለያንዳንዱ ነምበር ኦፍ ፒፕልስ ስኩል እና ሄልዝ ኬር ማቅረብ ይጠበቅባቸዋል። ስኩል ማለት ትምህርት የጤናማ ሁኔታ ለያንዳንዱ ጤናማ ስለ ደግሞ ህፃናቶች እንዲያድጉ ኤዱኬሽን ያስፈልጋል። ለወጣቱ ማህበረሰብ ደግሞ ኤምፕሎይመንት ያስፈልጋል። ይሄንን ለያንዳንዱ ማድረግ ደግሞ ሜቢ የኢኮኖሚ ሁኔታውም ሊሆን ይችላል። ስለዚህ እንዳሉ የሚታዩት ዴሞግራፊክ ትሬንዶች ማለት ነው። ከነሱ ዴሞግራፊክ ትሬንድ ከዚህ ጋር የተጠቀሰው ራፒድ ፖፑሌሽን ነው። ራፒድ ፖፑሌሽን ሲሆን ለያንዳንዱ ህዝብ ስኩል ያስፈልገዋል። አድጎ በቃ ስራ ይዞ ዴቨሎፕመንት ላይ እንዲሳካ ያደርገዋል። እንዲሳካ የሚያደርግ ነገር ነው። ይሄንን ማቅረብ ደግሞ ካልተቻለ የግድ በቃ 2030 ላይ የተቀደው ሰስቴይነብል ዴቨሎፕመንት አጀንዳው እንዳይፈጠር ያደርጋል ወይንም መሰናክል ይሆንበታል ማለት ነው የሚለን እዚህ ጋር። Countries where population growth has slowed or ceased must prepare adequate health care for an increasing proportion of older persons. ይሄ ህዝብ ቁጥራቸው በጣም አናሳ ለሆኑ አካባቢዎች ደግሞ ትላልቅ ሰዎች ብቻ ስላለው ለትላልቅ ሰዎች ደግሞ የግድ መድኃኒት አቅርቦት ያስፈልጋቸዋል። These and other challenges can be addressed as a part of by anticipating the future demographic trends and incorporating that information into policies and planning. እና እነኚህን የመሳሰሉ ቻሌንጆች ፊውቸር ላይ ያሉ ዴሞግራፊክ ፊውቸር ላይ በቃ ይፈጠራሉ ተብሎ የሚታወቁት ዴቨሎፕመንት ለሀገር ሰስቴይነብል ዴቨሎፕመንት በቃ
እቅዱ እንዳይሳካ ከሚያደርጉ ቻሌንጆች መካከል አንዱ ነው ማለት ነው። slave trade, colonization and the spread of deadly diseases are the cause for population stagnation in sub-Saharan Africa. ከዚህ በፊት ነው እዚህ ጋር የሚያወራልን። ከዚህ በፊት እንደ slave trade ወይም የባሪያ ንግድ፣ colonization የቀኝ መገዛት፣ spread of deadly disease ገዳይ በሽታዎች መስፋፋት፣ በተጨማሪ እኒ የመሳሰሉ ነገራቶች ለፖፑሌሽን ሳይዙ ስታግኔሽን በሰብ-ሳሃራን አፍሪካ ፈጥሯል። ስታግኔሽን ማለት የህዝብ ቁጥሩ ቀስ እያለ እንዲሄድ ወይም ደግሞ እንዲሟዘዝ አድርጎታል በሰብ-ሳሃራን አፍሪካ ማለት ነው። የባሪያ ንግድ፣ ቀኝ መገዛት፣ በሽታ መስፋፋት እንዳሉ ህዝብ ቁጥር እንዲጨምር አያደርጉም። ስሌቭ ትሬዱ ባሪያ ነው እያወጣ የሚሸጠው። ኮሎናይዜሽኑ ቀኝ ነው የሚገዛው። ቀኝ ስትገዢ ደግሞ ትቀጠቀጫለሽ፣ ትደበደቢያለሽ፣ ሞት ሊኖር ይፈጠራል። ቀኝ በምትገዢበት ጊዜ ደግሞ ምንም ለጤናሽ ኬር ሊሰጡ አይችሉም ለስራቸው እንጂ። ስለዛ በዚህ ጊዜ ደግሞ የተለያዩ አንድ ዴድሊ ዲዚዝ ከመጣ አንድ ጊዜ ነው የሚጨርሳቸው። ስለዚህ እኔን የመሳሰሉት ፖፑሌሽኑ ስታግኔሽን እንዲፈጠር ያደርጋል በሰብ-ሳሃራን አፍሪካ። ወይንም ስታግኔሽን ማለት ህዝቡ ቁጥሩ ቀስ እያለ እንዲያድግ አድርጎታል ማለት ነው። አፍሪካ experienced stagnation of population size between 1500 and 1900 እና አፍሪካ ከፍተኛ የሆነ የህዝብ ቁጥር መላዘዝን ወይንም መሟዘዝን ከ1500 እስከ 1900 ባለው ጊዜያት ውስጥ አይታለች ወይም ኤክስፒሪየንስ አድርጋለች። its population size increased by only 20 million people from 18 million people in 1500 anno domini to 100 million in 1900 anno domini እና በአፍሪካ ወይም አይደለም በሰብ-ሳሃራን አፍሪካ ፖፑሌሽን ሳይዙ 80 ሚሊዮን ነበር በ1500 አኖ ዶሚኒ ነው ማለት ነው። 80 ሚሊዮን ነበር። ግን በ1900 አኖ ዶሚኒ በመናይበት ጊዜ ግን 20 ሚሊዮን ብቻ ነው የተጨመረው። 20 ሚሊዮን ሲጨመር 100 ሚሊዮን ሆነ ማለት ነው። ስለዚህ ይሄ ከፍተኛ የሆነ መሟዘዝ ነው የሚያሳየው። ምክንያቱም በስንት አመት ውስጥ ነው በ1500 80 ሚሊዮን ነበር፣ በ1900 ኦሬዲ በ400 አመታት ውስጥ የጨመረው 20 ሚሊዮን ብቻ ነው። ይሄ መሟዘዝ ነው የሚያሳየው ወይም ስታግኔሽን ነው የሚያሳየው። Meanwhile, during this period, population size of other regions like Asia, South America, and North America has increased 3 to 5-fold. በዚህ ጊዜ አፍሪካ ከፍተኛ የሆነ የህዝብ ቁጥር መላዘዝን ወይም መሟዘዝን በመታይበት ጊዜ እንደ ሳውዝ አሜሪካ፣ እንደ ኤዥያ፣ እንደ ኖርዝ አሜሪካ ያሉ ሀገራቶች ግን ጭራሽ ከ3 እጥፍ ወደ 5 እጥፍ የሚያድጉበት ጊዜ ነበር ማለት ነው። The 20th century የ20ኛው ሴንቸሪ witnessed the demographic explosion of developing world. 20ኛው ሴንቸሪ የዴሞግራፊክ ኤክስፕሎዥንን ምስክርነት ይሰጣል። በ20ኛው ሴንቸሪ ከፍተኛ የሆነ የሀገር ወይም የዓለም ዴቨሎፕድ መሆኗን ዊትነስ ያደርጋል። ዊትነስ ማለት ይመሰክራል ማለት ነው። በ20ኛው ሴንቸሪ በቃ ዴሞግራፊክ ኤክስፕሎዥን እንዳለ ምስክር የሚሰጥበት ክፍለ ዘመን ነው 20ኛው ሴንቸሪ። Between 1900 and 1980, all developing regions, including sub-Saharan Africa, experienced high population growth. 1900 ላይ 100 ሚሊዮን የነበረች ህዝብ ሰብ-ሳሃራን አፍሪካ ማለት ነው። ግን ከ1900 እስከ 1980 ባለው አካባቢ ግን ሰብ-ሳሃራን አፍሪካ ከፍተኛ የሆነ ሃይሊ የፖፑሌሽን ሳይዝ ኤክስፐሪንስ አድርጋለች። ከፍተኛ የሆነ ማለት ነው። In particular sub-Saharan Africa population kept increasing. Particularly ደግሞ sub-Saharan Africa ከፍተኛ የሆነ በቃ kept increasing ስታደርግ ነበር። በከፍተኛ ሁኔታ መጨመሩን አላቋረጠችም ነበር። በዚህ ምክንያት as a result the population growth of region stood at 2.8 per year on average. እና በዚህ ምክንያት በአመት ውስጥ የምትጨምርበት ግሮዝ ሬቷ 2.8% ነበር። The three major sub-region of sub-Saharan Africa, namely Eastern Africa, Central Africa, and Western Africa, represented about 93.5% of the population of the continent in 2050. ከሰብ-ሳሃራን አፍሪካ ውስጥ የሚገኙ ሰብ ሪጅኖች አሉ እንደ ኢስተርን አፍሪካ፣ ሴንትራል አፍሪካ እና ዌስተርን አፍሪካ። እኛ አንድ ላይ ሆኖ የአፍሪካ 93.5% የሚሆነውን የህዝብ ቁጥር ይዘዋል። ይሄም በ2015 ዓመተ ምህረት ነው። 93.5% ማለት በጣም ከፍተኛ የሆነ ነበር ማለት ነው። in the period between በ1980 እስከ 2015 they had high rate of population growth respectively 2.9%, 3%,
2.7% per year on average respectively. In Eastern Africa 2.9%, Central Africa 3%, Western Africa ደግሞ 2.7%። በከፍተኛ ሁኔታ ግሮዝ ሬታቸው ነበር ይሄ ሪስፔክቲቭሊ ማለት በተከታታይ ማለት እንደተጻፈው ማለት እና ከፍተኛ የሆነ ግሮዝ ሬት ነው የሚያሳየን። ይሄ ከ1980 እስከ 2015 የተፈጠረ ነው። ምናል ከ1980 እስከ 2015 አጠቃላይ አቨሬጁን በመናይበት ጊዜ ደግሞ 2.8% ሲጨምር ነበር ሰብሳራን አፍሪካ። during the same period በተመሳሳይ period during the same period a lower rate of population growth was observed in southern sub-region of Africa with a rate of growth of 1.8% per year. ሰብሪጅኖች የሰብሳሃራን ሰብሪጅኖች እንደ ሴንትራል አፍሪካ ዌስተርን አፍሪካ እና ሴንትራል አፍሪካ በዚህ ዓመት ውስጥ ከፍተኛ የሆነ ግሮዝ ሬት ሲያሳይ በተመሳሳይ ዓመት ውስጥ ግን የዛው የሰብሪጅን የአፍሪካ የሰብሳሃራን አፍሪካ ሰብሪጅን የሆነችው ሳውዘርን አፍሪካ ግን 1.8% per year ግሮዝ ሬት አሳይታለች። ይሄ ምን እንደሆነ የሚያሳየን ዝቅተኛ የሆነ ሎወር ሬት ነው የሚያሳየን ማለት ነው። Hence by mid 2050 the sub-Saharan Africa population was estimated at 962 million or 962 million, about 10 times of its 1900 level. Now the total population of the continent is more than 1.3 billion and increasing at an annual rate of 2.45%. እና በአፍሪካ ውስጥ ሰብሳራን አፍሪካ በ1900 እንዳልኳችሁ ስንት ነበረች? 100 ሚሊዮን ነበረች። ግን በ2015 ዓመተ ምህረት 962 ሚሊዮን። ይሄ 962 ሚሊዮን ማለት በ1900 የነበረው 100 ታይምስ 10 ታይምስ ያህል ነበር የጨመረችው ማለት ነው። በአጠቃላይ አሁን የህዝብ ቁጥሩ 1.3 ቢሊዮን ነው የጨመረችው። ግሮዝ ሬቷ ደግሞ 2.45% ነው ማለት ነው። ይሄ ከፍተኛ የሆነ የህዝብ ቁጥር ለውጥ ነው። Asia is the most populous continent in the world. ኤዥያ ከፍተኛ የሆነ በአለም ላይ ከሚገኙ ሀገራቶች ማለት ከፍተኛውን የህዝብ ቁጥር የምትይዘው እሷ ነች እና የህዝብ ቁጥሮቿ ደግሞ 4.68 billion people accounting for 59.5% of the world population of at 2021. በ2021 ዓመተ ምህረት 4.6 ቢሊዮን ህዝብ ነበረች። ይህም ማለት ነው የዓለምን 59.5% ትይዛለች ማለት ነው። በተከታታይ ደግሞ አፍሪካ ደግሞ second largest continent ነበረች። በዚህ ጊዜ አፍሪካ is the second largest continent by population with around 1.37 billion people. እና በአፍሪካ ደግሞ ሰከንድ ነች። ከአፍሪካ ቀጥሎ የምትገኝ ከኤዥያ ቀጥሎ የምትገኝ ስትሆን 1.37 ቢሊዮን people 1.37 ቢሊዮን ህዝብ የምትይዝ ሲሆን የዓለምን ደግሞ 17.2% ትይዛለች ማለት ነው። እነዚህ ሁለቱ ካንትሪ ብቻ ናቸው የዓለምን እኒ ሁለቱ ካንትሪዎች only these countries have crossed the billion of people milestone። የቢሊዮን በቃ ህዝብ ቁጥር ቢሊዮን ገባ የሚለውን ቁጥር የያዙት ሁለቱ አፍሪካና ኤዥያ ብቻ ናቸው። አሁን ሁለቱ አንድ ላይ በሚሆኑበት ጊዜ የዓለምን 77% ይይዛሉ። ኤዥያ and አፍሪካ together share about 77% of global population። የዓለምን 77% የሚይዙት የኤዥያና የአፍሪካ ህዝቦች ናቸው። Europe has a population of around 748 million። ዩሮፕን ወይንም አውሮፓን በመናይበት ጊዜ የዓለምን 9.59% የምትይዝ ስትሆን የህዝብ ቁጥሯ ደግሞ 748 ሚሊዮን ነው። ኖርዝ አሜሪካን በመናይበት ጊዜ 597 ሚሊዮን ህዝብ ነች። የዓለምን ደግሞ 7.60% ትይዛለች። ሳውዝ አሜሪካ በመናይበት ጊዜ ደግሞ ሰከንድ ሊስት ፖፑሌትድ ነች። ሳውዝ አሜሪካ ደግሞ ሰከንድ ሊስት ፖፑሌትድ ማለት የመጨረሻው ሁለተኛ የምትገኝ ማለት ነው እና የዓለምን 434 ሚሊዮን ህዝብ የምትይዝ ሲሆን 434 ሚሊዮን ህዝብ ያላት ሲሆን የዓለምን ደግሞ 5.53% ትይዛለች። ኦሺኒያ ወይንም ደግሞ አውስትራሊያን በመናይበት ጊዜ ደግሞ 43 ሚሊዮን ነች። እሷ ደግሞ የዓለምን 0.55% ትይዛለች። በጣም ትንሿ ሀገራቶች ናቸው። እንዳለ በኖት የተጻፉት እንዳለ እዚህ ጋር ይገኛሉ በሳጥኑ ማለት ነው። እና the high growth in the world population over the past century is largely the result of advances in modern medicine and improvement living standard. These have significantly reduced infant
child and maternal mortality and have contributed to an increase in life expectancy of people. This in turn increase the world population. እና world population በከፍተኛ ሁኔታ እንዲጨምር ያደረገው ሞደርን ሜዲሲን እና ኢምፕሩቭመንት ኦፍ ሊቪንግ ስታንዳርድ የህይወት አኗኗራችንን መለወጣችንና የተለያዩ ሞደርን ሜዲሲን ዘመናዊ መድኃኒቶችን መጠቀማችን ከፍተኛ የሆነ ኢንፋንት ሞርታሊቲ የህፃናት ሞትን ቀንሷል። ማተርናል ሞርቲ የእናቶች ሞት ቀንሷል። እኔ በተጨማሪ ደግሞ ላይፍ ኤክስፔክታንሲ እንዲጨምር አድርጓል። የህይወት ጣሪያ ወይም የእድሜ ጣሪያ እንዲጨምር አድርጓል። ይሄ አጠቃላይ ወርልድ ፖፑሌሽን በከፍተኛ ሁኔታ እንዲጨምር አድርጓል ማለት ነው። የዛሬው የትምህርታችን 6.1 ኦቨርቪው ኦፍ ግሎባል ፖፑሌሽን ቼንጅ ይሄንን ይመስላል። ቪዲዮን ከተመቻችሁ ወይንም ከወደዳችሁት ላይክ ማድረግ፣ የተለያዩ ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ደግሞ ኮሜንት ላይ እንድታስቀምጡልን እንጠይቃችኋለሁ። ሰብስክራይብ ማድረጋችሁ ደግሞ አይረሳ። ቀጣዩ 6.2 ሂውማን ኢንቫይሮንመንት ሪሌሽንሺፕ ደግሞ በቀጣዩ ቪዲዮ እለቅላችኋለሁ። ሰላም ሁኑ።